ቆይ ሁላችሁም ተረጋጉና ይሄን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ብሩኬና ሃይሚ ነቅተው ባይነግሯችሁም የዳኒንና የሶስናን አዲስ ድራማ እኔ ነገራችኋለሁ። ዳኒ በደንብ ተመልከቱ፣ አዳምጧት። ቆይ በጣም ብዙዎቻችሁ ይሄንን አይታችሁ እነሱ በዘረጉላችሁ መረብ ላይ ልትጠመዱ ከሆነ በደንብ አድርጌ ላስረዳችሁ መጥቻለሁ። ቅድም እህታችን ሶስና ምን አለች መሰላችሁ? መድፈር ካልሆነብኝ ታሞ ያልጠየቅኩትን በጣም አኩርፎኝ ረጅም ጊዜ ተጣልተን የቆየነውን ልጅ ልጠይቀው ልሄድ ነው አለችን አይደለ? እስቲ አንድ ጥያቄ መልሱልኝ። ተጣልታችሁ የቆያችሁትና ረጅም ጊዜ ታሞ ተቀምጦ ያልጠየቃችሁትን ሰው ቤት ሳታንኳኩ ዳኒ ብላችሁ ነው በር ከፍታችሁ የምትገቡት? አንድ ሁለተኛ፣ በደንብ አድርጋችሁ አዳምጡኝ። በጣም ብዙ ነገር ነው ዛሬ የማጋልጠው። ሃይሚን ነይና ጠይቂኝ አላት። ቪዲዮ ላይ ያለ በደንብ አድርጌ ያሰማችኋለሁ። ዳንኤል ሃይሚን ነይና ጠይቂኝ አላት። ከሶስና ጋር መተን እንጠይቀሃለን ስትለው ምን አለ? እሷን ታያትና አንቺ ብቻሽን ነይ አላት። ሃይሚ ለምን እንደዛ እያላት ብቻዋን እሱ ቤት ሄደች? እመለስበታለሁ። ነገር ግን ሶስና በድንገት በሩን ከፍታ እንድትገባና ዳኒ የሳኑ ሰዓት እጁን የሃይሚ ፀጉር ላይ እንዲያደርግ ማድረጉ ብቻ አይደለም፣ እጁ ካሜራው ላይ እንዲገባ ምን እንዳደረገ በጣም ባጭሩ ተመልክተነው እንመለስ። ተመልከቱት። ይኸውላችሁ በዚህ ሰዓት አሁን ሶስና እቤት ውስጥ ገብታለች እኮ ተመልከቱ በደንብ። ሶስና እቤት ውስጥ ገብታለች። ዳንኤልም ደንግጧል። በዚህ በድንጋጤ ሰዓት እንዴት እጁን አያወርድም ብላችሁ አታስቡም? ታርጌቱ ምንድን ነው? ካሜራው እውነትም እጁ ፀጉሯ ላይ እንዳለ እንዲታወቅና እንዲታይ ነው። ብሩኬም በደንብ አድርጋ አዳምጠኝ። የጨረቃ ፋሚሊዎችን በደንብ አድርጋችሁ ስሙኝ። ሶስናና ዳንኤል የዘረጉት መረብ ውስጥ ሄዳችሁ ልትጠመዱ እንዳትገቡ። ድራማቸው በደንብ እንዲገባችሁ ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ሃይሚ ተመልከቷት። ሃይሚን ቆይ በጣም ብዙዎቻችሁ በኮሜንት ላይ አይቻችኋለሁ ስትተቿት የነበረው ሃይሚዬን በምንድን ነው? ለምን ደነገጠች አይደለ? ለምን እሷ ቤት ስትገባ ለምን ደነገጠች ነው በጣም ብዙዎቻችሁ ስትሳደቡበትና ስትተቹበት የነበረው ነገር። ሃይሚ ጋር እመለሳለሁ በዋናነት በደንብ ጫና አድርጌ ነው የምመጣው እሷ ጋር። እናንተ ግን አንድ ነገር ላስረዳችሁ። እውነት ነው ቤት ውስጥ ለብቻቸው ሆነው ስትመጣ ላስደነግጥ አትችልም። ምክንያቱም ያስደነገጣት ከዳኒ ጋር ያደረገችው ነገር ሳይሆን እች ልጅ ብቻችንን አግኝታን ምን ልታስብ ትችላለች የሚለው ነገር መቼስ አያስደነግጥም አትሉኝም? በጣም ያስደነግጣት እሱ ነው፣ የሶስና ሐሳብ ማለት ነው። በደንብ አድርጋችሁ ልትረዱኝ አዳምጡኝ። በቪዲዮ ላይ ቃል በቃል ሲባባሉ የነበሩትን ልንገራችሁ። ዳኒን ለመጠየቅ ሶስናን ይዣት ልምጣ ወይ ስትለው ይዘሻት እንዳትመጪ ብሏት ሶስና እዚህ እንደምትመጣ ታውቅ ነበረ። በቪዲዮ ላይ ቃል በቃል ሲባባሉ የነበሩትን ነገር አንዴ ዋና ቃል ስለሆነ ላስደምጣችሁ። አትጥሪያት ስላልኳት ብቻዋን መጣች። በቃ ስሙ። አትጥሪያት ስላልኳት ብሩክንም አንቺንም ስለማልፈልጋችሁ አትጥሪያት አልኳት፣ ብቻዋን ልጠይቀኝ መጣች። ቆይ ይሄንን ቃል በጣም ብዙዎቻችሁ መቼስ ሰምታችሁት ሳታዳምጡት ልብ ሳትሉት ነው ያሳለፋችሁት። አዳምጡኛው። ሃይሚ እዚህ እንደምትመጣ ታውቅ ነበረ ማለት ነው። ምክንያቱም አብረን ከሷ ጋር እንመጣለን ብለው ነበረ ለዳንኤል። ምን አለ እሱ? ብቻሽን ነይ፣ ብሩክንም እሷንም አልፈልጋቸውም አላት። ታዲያ ድንገት ገብቶ እንደዚህ ማተረማመስና ድራማ ፈጥሮ ብሩክ ያደረገው ሰሞኑን ንጹህነቱን ለማስመስከር የሄደባቸውን ርቀቶች በጠቅላላ እነሱ ልፋቶች ላይ ውሃ ለመቸለስ የሰራችሁትን ድራማ እኔ እንደ ሌሎቹ ተመልካቾቻችሁ እምቀበልና እማደምጥልሽ ይመስልሻል? እዚህ ጋር በጣም በኃይለኛው ሞቅ ሰው
ሃይሚ አንቺን ነው። እንደው ትናንትናና ከትናንትና ወዲያ ባልሽን ፍርድ ቤት ለማቆም የፍርድ ቤት መጥሪያ በፖሊስ ለመስጠት ጠበቃ ጋር ሄዶ ጠበቃ የሚያናግር ልጅ ለመጠየቅ እግርሽ ራሱ እንዴት እሺ እንዳለ በጣም ገርሞኛል። ከድራማው በላይ እነሱ እናንተን ወጥመድ ውስጥ ለመክተት ካደረጉት ጥረት በላይ አንቺ እዚህ ብቻሽን መገኘትሽ በጣም አስገርሞኛል። በጣም አንድ ነገር ልንገርሽ፣ አሁንም ቢሆን በደንብ አድርጌ አስረግጬ ማለት ነው። የፈለገ በድራማ ተብተበው አስረውሽ የፈለገ ብዙ ነገሮችን እላይሽ ላይ ሊያሴሩና ሊያጠምዱ ቢሞክሩ እራሱ ብቻችሁን እዛ ቤት ውስጥ እንደሆናችሁ ስታቂ ጠይቀሽ ዞር ማለት ሲኖርብሽ እዚህ ድራማ ውስጥ እዚህ ምዕራብ ውስጥ መግባትሽ በጣም አሳዝኖኛል። ዳኒና ሶስና ግን በደንብ አድርጋችሁ እስከ መጨረሻው ይሁን። ገና ነኝ፣ እናንተ ጋር አልጨረስኩም። ብሩኬ ብቻችሁን ጸጉራን እየደባበስ አዳምጣት። ጨረስን እኮ በጎረምሳሽ አስመጣሽኝ አይደለ? በቃ እሱን አይደለም የምፈልጊው ዳንኤል እኔ ልውጣላት። አትወጪም፣ ቁጭ በይ። አያገባሽም። አሁን እንደፈለኩ ስሟቸው፣ በተለይ ሁለቱን ስሟቸው። ብሩኬ በደንብ አድርገህ ታደምጠኛለህ። ከዛ በኋላ የምርህን ነው ዳንኤል? እገልሃለሁ፣ ገብርኤልን እገልሃለሁ። እኔ ካሜራ ደቅኜ ከሱ ጋር ቪዲዮ ስሰራ ባለጌ ተባልኩኝ። ውሻ ተረጋጊ። ልትከሰከስ አይደለ? እኔ ላይ ልትከሰከስ አይደለ? ምን ስንት ነገር አድርጌልህ ቆይ በደንብ አድርጋችሁ አሁን አዳምጡኝ። በደንብ አድርጋችሁ ማለት ነው። ከብሩኬ ልጀምር። ንጽህናህንና እውነትህን ለማውጣት ያደረግከውን ጥረትና ያ ሁሉ የተተቸኸውን ትችት የከፈልከውን መስዋዕትነት በጠቅላላ እንዳትረሳ። እነዚህ ልጆች የመጡት እዛ ልፋትህና እዛ ያንተ እውነት ላይ ውሃ ሊቸልሱ ነውና ከዚህ በኋላ ማለት ከማንም ሰው ጋር እዚህ ነገር ውስጥ ልትነሃካ እንዳትገባ። ሃይሚ ነች አይደለ? እነሱ ሰርተው ካወጡት ድራማ ውጪ እሷ ብቻዋን እዚህ መምጣቷ ትክክል ነው። የትልቅም ትልቅ ጥፋት አጥፍታለች። በደንብ አድርጋችሁ የጨረቃ ፋሚሊዎች አዳምጡኝ። ብሩክ እዚህ ድራማ ውስጥ እጁን መክተት የለበትም ባልኩት ሐሳቤ የምትስማሙ ሁሉ የተለመደችው አውታችን ላይ ጋር እንገናኝ። ስሜታችሁን ጻፉልኝ በኮሜንት። የሁላችሁንም እያነበብኩ የምመልስላችሁ ይሆናል። እንዲሁም አራቷንም ሜንሽን አድርጌ ነው መለቃት። ይሄን ቪዲዮ ሁሉም ያነቡታል፣ ያዩታል። ሶስናና ዳንኤል እኔ ልውጣላችሁ። አትወጪም፣ ገብርኤልን አትወጪም። ቁጭ በይ፣ አዳምጡ በደንብ። ምን ማለት ነው ዳንኤል? ስነ ስርዓት ነው እንጂ እንዴ! እኔ ነኝ መውጣት ያለብኝ። አትወጪም፣ ቁጭ በይ። ከዚህ በኋላ በደንብ አድርጋችሁ የሶስናን እንቅስቃሴ ተመልከቱት። ምን ሆነሽ ነው? ችግር የለውም፣ ቁጭ በል። እስኪ ተረጋጊ ሶሲ፣ በእናትሽ። ቆይ አሁን ይኸውላችሁ፣ ባለፈው ሶስናና ብሩክ አንድ ክፍል ውስጥ ለፕራንክ ገብተው ሃይሚ በድንገት በመምጣቷ እነሱን አንደርስታንድ ሳታደርግ ትታው እንደሄደችና ይሄ ሁሉ ነገር በዛች ምክንያት እንደተፈጠረ ታውቃላችሁ። ሁለተኛ ፍንጭ ልስጣችሁ። ሁላችሁም በደንብ አዳምጡኝ። ያኔ ሶስናና ብሩክ እሷን ፕራንክ ለማድረግ ምንም ሳያደርጉ ሃይሚ እነሱን ሳትረዳ እንደሄደችው ሁሉ አሁንም ቢሆን ዳኒና እሷን ለብቻቸው አግኝታ አንደርስታንድ ሳታደርጋቸው ወይም ሳትረዳቸው በመውጣት ሃይሚ የጥፋተኝነት ስሜት ተሰምቷት ነገሮች ሁሉ እንዲገቧትና ኦኬ ይሄ ነበር ለካ ያንም የተፈጠረው ብላ እንድታስብ ልታደርጋትም ሊሆን እንደሚችል በጣም ብዙዎቻችሁ እባካችሁን አይምሯችሁን ክፈቱና አስቡ። ዝም ብላችሁ ስታስቡት ማለት ነው። እስቲ እንደ ዝም ብለን እናስበው። ሃይሚ ይሄንን ነገር የእውነት ከዳኒ ጋር ልትባልግ መታለች ሚል አስተሳሰብ እንዴት ልታመጡ ቻላችሁ? እንዴት ቻላችሁበት? እንደው ኮሜንት ላይ ያዩዋችሁ አንዳንድ ሰዎች ወጥመድ ጣሉ፣ ወጥመድ ውስጥ ገባችላቸው፣ አለቀ። ልክ ብዙዎቻችሁ እንደገባችሁት ማለት ነው። ከቪዲዮ ጀርባ ያለውን ነገር ያዩ አንዳንድ ሰዎች ግን ድራማ እንደሆነ ሲጽፉ ሳይ
በጣም 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 ነው ደስ ያለኝ። ዳኒና ሶስና በጣም አዝናለሁ። ድራማችሁ ገና ከመጀመሩ ከሽፏል። የብሩኬና የሃይሚ ወዳጆች፣ የጨረቃ ፋሚሊ በሙሉ ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ወደ በኋላ የማስተላልፈው ወሳኝ መልእክትና የማሳያችሁ ወሳኝ ቪዲዮ አለኝ። አዳምጡ በደምብ ስሙ። አሁን ያልኳትን ነገር በራሳቸው አፍ ሲደግሙ አዳምጧቸው በእናታችሁ። ነው የተለየ ነገር ያላት ተይ በቃ ሃይሚ እግዚአብሔርን ተይ። እኔ የምር ጥፋት አጥፍቻለሁ ብዬ አክብሬ ትሰሚያለሽ። እኔ ከብሩኬ ጋር ሳይሽ ያልበጠበጥኩኝ ስሙ በደምብ አንቺ ቃ እየተማከርሽ እየተማከርሽ ክብሬ ኖርሽ ለሰ የኔ ሜዳኔ አንድ አይነት ነው። ምን የተለየ ነገር አለው? አንቺና ብቻችሁን ባዶ ሩም ውስጥ ነው ስትሰሪ የነበረው ቪዲዮ አንድ አይነት አይደለም ትላለች እንዴ? ለካሜራ አሁን ያልኳትን ነገር ራሳቸው በአፋቸው ሲደግሙት አይታችኋል፣ ሰምታችኋል ብዬ አስባለሁኝ። ጨርሻለሁ። እኔ በቃ በጣም ብዙ ህይወት ያያችሁ እያያችሁ ያላችሁ ቻናሌ ቤተሰቦች በሙሉ ያላችሁትንና እያላችሁ ያላችሁትን ነገር ምንም ሳትደብቁ በኮሜንት ላይ ንገሩኝ። የሁላችሁንም እያነበብኩ የምመልስላችሁ ይሆናል። ያ ጋይስ እንግዲህ ከሰሞኑ በብሩኬና በሃይሚ መካከል እየተፈጠረ ያለውን ነገር የኔ ቻናል ቤተሰብ ከሆናችሁ አለማወቅ አትችሉም። ምክንያቱም ቀን በቀን አዳዲስ ቪዲዮዎችን እያስኩላችሁ እየመጣሁኝ ስለሆነ ማለት ነው። በዛሬው ዕለት ብዙዎቻችሁን ያስደነገጠ አንድ ክስተት ከዳኒ ቤት ተከስቷል። ምንድነው የሚለውን ከቪዲዮ ጀርባ ያለውን እውነት ለማየትና ለመስማት ከኔ አንደበት ከነሱ ቤት በሩጫ ወደዚህ እንደምትመጡ ስለማቅ እኔም ቪዲዮቹን ይዤ በሰዓት የተከስቻለሁ ማለት ነው። ለዚህ ቤት ለዚህ ቻናል አዲስ የሆናችሁና እኔንም ለመጀመሪያ ጊዜ እያያችሁኝ ያላችሁ አሁኑኑ ከታች የምታዩትን የሰብስክራይብ ምልክትና የደውል ምልክቷን እየነካችሁ እንዲሁም ቪዲዮውን ላይክ በማድረግ አሁን 9 ሰዓት ላይ በሁለተኛው የዩቲዩብ ቻናሌ የለቀቁትን ቪዲዮ የኮሜንቱ የመጀመሪያ ቦታ ላይ ሊንኩን አስቀምጬላችኋለሁ። ከዚህ ቪዲዮ በኋላ እዛ እንድንገናኝ ከወዲሁ እየጋበዝኳችሁ የዛሬውን ቪዲዮአችንን በቀጥታ እንጀምር። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ሃይ እንዴት ናችሁ? ሰላም ደህና ናችሁ ወይ? አውቃለሁ እንደጠፋው ዛሬ በራሴ ቻናል ላይ መጣሁት። ያ እኛ በጣም ሰላም ነን፣ ፈጣሪ የተመሰገነ ይሁን። በራስሽ ቻናል በራስሽ ድራማ ባሰባችሁት ነገር ስለመጣችሁ መጨረሻችሁን ሁላችንም እስከምናይ በጣም እንናፍቃለን። ለማንኛውም የመጣችበትን ምክንያትና የመጣችበትን መንገድ ከራሷ አንደበት ትሰማላችሁ። እኔ ከዛ በኋላ መልሳለሁ። አላቅም መልሰራ አይሆንብኝ። ዛሬ ቤቱ ሊሄድ ነው እና እናንተ አንቺ አትጠይቂው ምናምን ስላላችሁኝ አብረን ጠይቀው ብዬ ነው። ከዚ እኔ ቆይ ከዚ ብለሽማ እንድትቀጥ አልፈቅድልሽም። ምክንያቱም በጣም ትልልቅ ሰዎች ነን። ብዙ ነገሮችን እንዲሁ በአይን ተግባብተን ማለት መረዳዳት እንችላለን። በጣም ብዙዎቻችሁ እንዳትረሱት የምፈልገው ነገር ዳንኤል በተደበደበ ማግስት ብዙዎቻችሁ አዳምጡኝ እሺ በደንብ። ይሄን ቪዲዮ እስከ መጨረሻው ድረስ ሳታዩ ኮሜንት ላይ ብዙ ነገር ለማለት የምትሮጡ ሰዎች በጣም አዝንላችኋለሁ። በደንብ አድርጋችሁ አዳምጡኝ። እስካሁን ድረስ እዚህ ያላችሁ ዳንኤል በተደበደበ ማግስት ብሩክንና ሃይሚን አግኝታቸው በራሱ ጥፋት ነው የተደበደበው ብላ የመሰከረች ልጅ ማናት? ሶስና ትባላለች። ያኔ በተደበደበ ማግስት ብቻ ሳይሆን በዛም በነጋታው መሄድ የነበረባት ልጅ እውነት እንዳለችው ከናፈቃት የምትወደው ከሆነ ምንም ነገር በሉት መሄድ የነበረባት ልጅ ዛሬ ከምን ተነስተሽ ነው ሶስና ተብየዋ መድፈር አይሆንብኝና ቤቱ ሊሄድ ነው የምትዩ? የምትደፍሪው የባለሽን ቤት ነው። በጣም ክሪቲካል የሆነ አስተሳሰባችሁን ተጠቅማችሁ እንድታስቡ ፈልጋለሁ። የተከበራችሁ የቻናሌ ተመልካቾችና ቤተሰቦች፣ ለማንኛውም የመጣችሁ ከራሷ አፍ እንደሰማችሁት ዳንኤልን በተደበደበ በሳምንቱ ልትጠይቀው ነው። ምን እንደሚፈጠር አብረን እንመልከት። ሶስና ወደ ዳኒ ቤት ብቻችሁን ጸጉራን እየደባበስ አዳምጣት። ከጨረስን እኮ በጎረምሳሽ አስመጣሽኝ አይደለ? በቃ እሱን አይደለም የምፈልጊው ዳንኤል። እኔ ልውጣላት። አትወጪም፣ ቁጭ በይ። አያገባሽም።
አሁን እንደፈለኩ ስሟቸው፣ በተለይ ሁለቱን ስሟቸው። ብሩኬ በደንብ አድርገህ ታደምጠኛለህ። ከዛ በኋላ የምርህን ነው ዳንኤል፣ እገልሃለሁ፣ ገብርኤልን እገልሃለሁ። እኔ ካሜራ ደቅኜ ከሱ ጋር ቪዲዮ ስሰራ ባለጌ ተባልኩኝ። ውሻ ልትከሰከስ አይደለ? እኔ ላይ ልትከሰከስ አይደለ? ምን ስንት ነገር አድርጌልህ። ቆይ በደንብ አድርጋችሁ አሁን አዳምጡኝ። በደንብ አድርጋችሁ ማለት ነው። ከብሩኬ ልጀምር። ንጽህናህንና እውነትህን ለማውጣት ያደረግከውን ጥረትና ያ ሁሉ የተተቸኸውን ትችት የከፈልከውን መስዋዕትነት በጠቅላላ እንዳትረሳ። እነዚህ ልጆች የመጡት እዛ ልፋትህና እዛ ያንተ እውነት ላይ ውሃ ሊቸልሱ ነውና ከዚህ በኋላ ማለት ከማንም ሰው ጋር እዚህ ነገር ውስጥ ልትነሃካ እንዳትገባ። ሃይሚ ነች አይደለ? እነሱ ሰርተው ካወጡት ድራማ ውጪ እሷ ብቻዋን እዚህ መምጣቷ ትክክል ነው። የትልቅም ትልቅ ጥፋት አጥፍታለች። በደንብ አድርጋችሁ የጨረቃ ፋሚሊዎች አዳምጡኝ። ብሩክ እዚህ ድራማ ውስጥ እጁን መክተት የለበትም ባልኩት ሐሳቤ የምትስማሙ ሁሉ የተለመደችው አውታችን ላይ ጋር እንገናኝ። ስሜታችሁን ጻፉልኝ በኮሜንት የሁላችሁንም እያነበብኩ የምመልስላችሁ ይሆናል። እንዲሁም አራቷንም ሜንሽን አድርጌ ነው መለቃት። ይሄን ቪዲዮ ሁሉም ያነቡታል፣ ያዩታል። አዳምጡ በደንብ ስሙ። አሁን ያልኳትን ነገር በራሳቸው አፍ ሲደግሙ አዳምጧቸው በእናታችሁ። ነው የተለየ ነገር ያላት ተይ በቃ ሃይሚ እግዚአብሔርን ተይ። እኔ የምር ጥፋት አጥፍቻለሁ ብዬ አክብሬ መጣ። ትሰሚያለሽ? እኔ ከብሩኬ ጋር ሳይሽ ያልበጠበጥኩኝ ስሙ በደንብ አንቺ ቃ እየተማበርሽ እየተማተሽ ክብሬ ኖርሽ ለሰ የኔ ሜዳኔ አንድ አይነት ነው። ምን የተለየ ነገር አለው? አንቺና ብቻሽን ባዶ ሩም ውስጥ ነው ስትሰሪ የነበረው ቪዲዮ አንድ አይነት አይደለም ትላለች እንዴ? ለካሜራ አሁን ያልኳትን ነገር ራሳቸው በአፋቸው ሲደግሙት አይታችኋል፣ ሰምታችኋል ብዬ አስባለሁኝ። ጨርሻለሁ። እኔ በቃ በጣም ብዙ ህይወት ያያችሁ እያያችሁ ያላችሁ ቻናሌ ቤተሰቦች በሙሉ ያላችሁትንና እያላችሁ ያላችሁትን ነገር ምንም ሳትደብቁ በኮሜንት ላይ ንገሩኝ። የሁላችሁንም እያነበብኩ የምመልስላችሁ ይሆናል። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። በጣም ሌላ ታሪክ ደግሞ ይዘውብን መጥተዋል። ፈጣሪ መቼስ ከዚህ ድራማና ከዚህ ነገር ይሰውራቸው። ነገር ከነገ ወዲያ የሚፈጠረውን አናቅም። እያያዝኩላችሁ ግን የምመጣ ይሆናል። እስካሁን ድረስ እዚህ ቪዲዮ ላይ ቆይታችሁ ሰብስክራይብ ያደረጋችሁና ቤተሰብ ያልሆናችሁ አሁኑኑ ከታች የምታዩትን የሰብስክራይብ ምልክትና የደውል ምልክቷን እየነካችሁ እንዲሁም ቪዲዮውን ላይክ በማድረግ የኮሜንቱ የመጀመሪያ ቦታ ላይ ቅድም እንዳልኳችሁ አሁን ቅርብ ሰዓት ማለትም 9 ሰዓት ላይ በሁለተኛው ዩቲዩብ ቻናሌ አዲስና አሪፍ ቪዲዮ ለቅቄላችኋለሁ። እዛ የምንገናኝ ይሆናል። ይሄን ቪዲዮ ስለጨረስን እዛ ጠብቃችኋለሁ። የኮሜንቱ የመጀመሪያ ቦታ ላይ ያለው ሊንክ ንኩትና እዛ እንገናኝ። እዚህ ስክሪን ላይ ደግሞ ካስቀመጥኩላችሁ ቪዲዮ አንዱን መርጣችሁ እያያችሁና የተዝናናችሁ ቆዩኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።